እንዴት ናችሁ ውድ ቤተሰቦቻችን? ይህ ፉአድ ባህሩ የዩቲዩብ ቻናላችን ነው። የተለያዩ የዝውውር ጉዳዮችን የምናነሳበት ፕሮግራማችንን ዛሬም በዕለተ ሰኞ ከሰዓቱ ፕሮግራማችን ላይ በድጋሚ ተገናኝተናል። ትልልቆቹ የአውሮፓ ሚዲያዎች ዛሬ ከጠዋት ጀምሮ ስለ ትልልቆቹ ክለቦች ያወጧቸውን የዝውውር ጉዳዮች እያነሳን ቆይታን የምናደርግበት ፕሮግራምን ነው ዛሬም ወደ እናንተ የምናደርሰው። በተለይ የክረምት ተጫዋቾች የዝውውር መስኮት እጅጉን በጣም እየተቃረበ ይገኛልና በክረምቱ በርከት ያሉ ትልልቅ ክለቦች ራሳቸውን ለማጠናከር በትልቁ ስራዎችን ይሰሩበታል ተብሎ የሚታሰበው የክረምት ተጫዋቾች የዝውውር መስኮት ነው እየመጣ የሚገኘው። ከዚህ ጋር በተያያዘም አንዳንድ ጉዳዮችን እናነሳለን። ትልልቆቹ ክለቦችስ በሚመጣው የክረምት ተጫዋቾች የዝውውር መስኮት ምን አይነት ዝውውሮችን አቅደዋል የሚለውን ጉዳይ በስፋት እየተመለከትን ቆይታን እናደርጋለን። እናንተ ግን እንደተለመደው ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ልትጽፉልን ትችላላችሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን እንድታደርጉ በአክብሮት የምንጋብዝ ነው የሚሆነው። ስለምታደምጡኝ ከልብ አድርጌ አመሰገንኩኝ። በቀጥታ ወደ ዛሬ ፕሮግራማችን ነው የምናመራው። ሀሳብ አስተያየት ካላችሁ ጻፉልን። አብራችሁኝ ቆዩ። ወደ ቀዳሚው መረጃችን እናምራ። ማንቸስተር ዩናይትዶች ውድድር ዘመኑ ሲጠናቀቅ የአስተን ቪላውን የጨዋታ አቀጣጣይ ሞርጋን ሮጀርስን ለማስፈረም ፍላጎት እንዳላቸው በተደጋጋሚ እየተገለጸ ይገኛል። ክለቡ ለወደፊት የቡድኑን ውጤት እንግዲህ ሊቀይር የሚችል አይነት ጥሩ ዝውውሮችን በክረምቱ ያደርጋሉ ተብሎ የሚጠበቅ ነው። በተለይ በአውሮፓ ቻምፒየንስ ሊግ ተሳታፊ መሆናቸውን ለማረጋገጥ መቃረባቸውን ተከትሎ እንደዚህ አይነት ተጫዋቾችን ማምጣት በትልቁ እንደሚጠቅማቸው ይታመናል። የ23 ዓመቱ ተጫዋችም እንደ ዋነኛ ኢላማ ነው የተለየው። ሮጀርስ ካለፈው የውድድር ዘመን ጀምሮ በፕሪሚየር ሊጉ ደምቀው እየወጡ ከሚገኙ ተጫዋቾች አንደኛው ነው። በአስተን ቪላ ቤት ላይ ዩናይትድም ጠንካራ የረጅም ጊዜ ተጫዋችም ሊሆን እንደሚችል በርካቶች ሀሳቦቻቸውን እያጋሩ እንደሚገኙ ነው መረጃዎቹ የጠቆሙት። ዩናይትድ ለግብና ለፈጠራ ስራዎችም ከመጠን በላይ በብሩኖ ላይ ጥገኛዎች ሆነው ቆይተዋል። ለዚህ ፖርቱጋላዊ ተጫዋች ደግሞ የረጅም ጊዜ ተተኪ መፈለግ አሁን ላይ ትልቁ የቤት ስራቸው ነው። ሮጀርስ ለዚህ ሚና ተመራጩ ነው። ካለፈው የውድድር ዘመን ጅማሩ አንስቶ ለአስተን ቪላ አስደናቂ ብቃትን እያሳየ የሚገኘው ይህ ተጫዋች ዝውውሩ እንዲፈጸምም ማንቸስተር ዩናይትድ 90 ሚሊዮን ዩሮ አካባቢ ለማቅረብም ዝግጁ ናቸው። አስተን ቪላ ለድርድር ፍቃደኛ መሆኑ ግን ገና የተረጋገጠ ነገር የለም። ከስፔን የወጡ መረጃዎች እንደሚያሳዩት ክለቡ ተጫዋቹን በቅርቡ የመልቀቅ ፍላጎት በጭራሽ የለውም። እንዲያውም ወደፊት ከ9 አሃዝ በላይ ወይም ከ100 ሚሊዮን ፓውንድ በላይም እንዲሁ ሊያወጣ የሚችል ተጫዋች አድርገው እንደሚመለከቱት ነው መረጃ የወጣው። በሌላ በኩል ማንቸስተር ዩናይትድን የመቀላቀል እድል ለዚህ እንግሊዛዊ ተጫዋች ግን ማራኪ ሊሆንለት ይችላል። ይህ ለሱ ትልቅ የእድገት ደረጃ ነው። ማንቸስተር ዩናይትድ ከዓለማችን ትልልቅ ክለቦች አንዱ ሲሆን በቀጣዩ የውድድር ዘመን ደግሞ ለዋንጫዎች ለመፎካከር በድጋሚ የሚመለሱበት ነው። በዚህ የውድድር ዘመን መሻሻል ያሳዩ ሲሆን በደረጃ ሰንጠረዡም ከመጀመሪያዎቹ 3 ውስጥ ለመግባትም እየታገሉ ይገኛሉ። ከአርሰናልና ማንቸስተር ሲቲ ጋር ለመወዳደር ቡድኑን በየጊዜው ማሻሻል ይኖርባቸዋል። እንደ ሮጀርስ ያለ ተጫዋችን መጨመር በማጥቃት መስመር ላይ ትልቅ ለውጥን ሊያመጣ ይችላል። ተጫዋቹ ወጥ በሆነ መልኩ ግብ አስቆጠርና ለቡድን አጋሮቹ እድሎችን መፍጠር እንደሚችል በተደጋጋሚ እያሳየ ነው የሚገኘው። ሮጀርስ በዚህ የውድድር ዘመን በ17 ግቦች ላይ ቀጥተኛ ተሳትፎችን ያደረገ ሲሆን በአጠቃላይ ለዌስት ሚድላንዱ ክለብም ባደረጋቸው 115 ጨዋታዎችም 27 ግቦችን አስቆጥሮ 24 ለግብ የሆኑ ኳሶችን ደግሞ አመቻችቶ ማቀበል መቻሉ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ቶተንሃም ሆትስፐርስ የውድድር ዘመኑ ሲጠናቀቅ አርተር ቨርመሬንን ለማስፈረም ተስፋ አድርገዋል። የ21 ዓመቱ ተጫዋች በአሁኑ ወቅት በማርሴይ በውሰት የሚገኝ ሲሆን እዛም ደግሞ ከአሰልጣኝ ሮቤርቶ ዲዘርቢ ጋር አብሮ መስራቱን እናስታውሳለን። ጣሊያናዊው አሰልጣኝ ለተጫዋቹ ከፍተኛ ሚናን ሊሰጡትም እንደሚችሉ የተነገረ ሲሆን ቀደም ሲልም ትንሹ ልዕለ ኮከብ ወይም ሊትል ሱፐርስታር በማለት የሚገልጹት ነበር። እንደ ፉትቦል ዳተን ዘገባ ከሆነም ቶተንሃም ተጫዋቹን ወደ ፕሪሚየር ሊግ ለማምጣትም እየፈለገ ሲሆን ዝውውሩን ለማጠናቀቅ የ25 ሚሊዮን ፓውንድ ጥያቄም እያዘጋጁ ነው። ማርሴይ የውድድር ዘመኑ ሲጠናቀቅ ተጫዋቹን በቋሚነት የማስፈረም አማራጭ ቢኖረውም በፋይናንስ እጥረት ረገድ ግን ምክንያት ይህንን እድል የመጠቀም እድላቸው ጠባብ ነው። ቤልጅየማዊው አማካይ በውድድር ዘመኑ መጨረሻ ወደ አርቢ ለብዚሽ ይመለሳል ወደ ዋናው ክለቡ። ሆኖም ግን ለጀርመኑ ክለብ ወሳኝ ተጫዋች ይመስላል ተብሎ አይታሰብም። ክለቡም በተገቢ ዋጋ እንዲለቅም ፍቃደኛ ነው። ከቶተንሃም የሚቀርበው ጥያቄም ለነሱ ውድቅ ለማድረግም አስቸጋሪ ሊሆንባቸው እንደሚችል ይታመናል። አርተር ቨርመሪን ከቀድሞ አሰልጣኙ ጋር ለመገናኘትም ፍላጎት ይኖረዋል ተብሎ ነው የሚጠበቀው። በቀጣዩ የውድድር ዘመን ለቶተንሃም ወሳኝ ተጫዋችም ሊሆን ይችላል። ቶተንሃም በመሃል ሜዳ ላይ ተጨማሪ ቁጥጥርና ተንቀሳቃሽነትን የሚፈልጉ ሲሆን
ቨርመሬን በሁሉም የሜዳ ላይ ክፍሎች መከላከልም ሆነ ማጥቃት ላይ አስተዋጽኦችን ሊያበረክት እንደሚችል ይታመናል። በተጨማሪም የጨዋታ ብልህነት እንዲሁ ደግሞ የማቀበል ጥራቱ፣ ጫናን የመቋቋም ችሎታ ያለው የመሃል አማካይን ለማምጣትም ፍላጎታቸው ነው። ቤልጅየማዊው አማካይ ደግሞ ለዚህ ሚና ተስማሚውና ልክክ የሚለው አማራጭ እንደሆነ ይታመናል። በፕሪሚየር ሊግ ስኬታማ ለመሆን የሚያስፈልገው ቴክኒካል ብቃትና አካላዊ ጥንካሬ ያለው ሲሆን በቶትናምም በቋሚነት የመጫወት እድል ማግኘቱ ደግሞ ብቃቱን የበለጠ ለማሳደግ ይረዳዋል ተብሎ ይታሰባል። ቬርሜሬን በዚህ የውድድር ዘመን በሁሉም ውድድሮች 2 ለግብ የሆኑ ኳሶችን ወይም አሲስቶችን ያደረገ ሲሆን እንደ ተከላካይ ወይም ደግሞ እንደ መሃል አማካይም የመሰለፍ ብቃት እንዳለው ተመስክሮለታል። ቶተንሃም በክረምቱ ጥራት ያለው ግብ ጠባቂን ለማስፈረም እንደሚፈልግ እየተሰወረ አይደለም ለማንም። በአሁኑ ወቅት ደግሞ ቨርት ብሩገምንን ነው እንደ ዋነኛ ኢላማቸው የለዩት። ይሄ የ23 ዓመት የኔዘርላንድ ብሔራዊ ቡድን ተጫዋች ብራይተንን ከተቀላቀለ ጀምሮ አስደናቂ ብቃትን እያሳየ ነው። ቨርት ብሩገን ለቶትናም ምርጥ ግኝት ሊሆን ቢችልም እንደ ባየር ሚኒክ ያሉ ክለቦችም ተጫዋቹን ይፈልጉታል። ሆላንዳዊው ግብ ጠባቂም በጀርመኑ ሻምፒየን ባየር ሚኒክ በቁም ነገር የሚፈለገው ከሆነ ወደዚያ የማምራት ፍላጎት ሊኖረው እንደሚችል መገመቱ ቀላል ነው። ቶትናም ተጫዋቹን ለማሳመን ይችል እንደሆነ ደግሞ ወደፊት የሚታይ ነው። ቲም ቶክ እንደዘገበው ከሆነ ቶትናም በተጫዋቹ ላይ ፍላጎት ያለው ስለሆነ የሮቤርቶ ዲዘርቢ መምጣትን ተከትሎ ደግሞ ይበልጥ ጠንክሯል። ጣሊያናዊው አሰልጣኝ በእንግሊዝ ክለብ ቆይታቸውም ከሆላንዱ ግብ ጠባቂ ጋር አብሮ የሰሩ ሲሆን አሁንም ዳግም ለመገናኘት ፍላጎት ሊኖራቸው ይችላል። ቨርት ብሩገን ቀደም ሲል ጣሊያናዊውን አሰልጣኝ ድንቅ አሰልጣኝ በማለትም ሲገልጻቸው እናስታውሳለን። ጉሌርሞ ቪካሪዮ የለንደኑን ክለብ ከተቀላቀለ ጀምሮ ወጥ የሆነ ብቃትን ማሳየት ያልቻለ ሲሆን ወደ ፕሪሚየር ሊግ ሊመለስ እንደሚችል ወደ ጣሊያን ሴሪኤ ሊመለስ እንደሚችል እየተነገረ ነው። አንቶኒዮ ኪኒስኪም ቢሆን በዩኤፋ ቻምፒየንስ ሊግ ከአትሌቲኮ ማድሪድ ጋር በነበረው ጨዋታ ላይ አጥጋቢ ያልሆነ ብቃትን ያሳየ ሲሆን የመሰለፍ እድልን ለማግኘትም ተቸግሯል። ቶትናም በቀጣዩ የውድድር ዘመን በሱ ላይ እንደ ቀዳሚ ግብ ጠባቂ ሊተማመን አይችልም። ክለቡ የበለጠ አስተማማኝ አማራጭን የሚፈልግ ሲሆን በዚህም የኔዘርላንድ ብሔራዊ ቡድን ግብ ጠባቂን ቨርት ብሩገንን ለማስፈረም ነው ፍላጎታቸው። ቨርት ብሩገን በ23 ዓመቱ ወደ ምርጥ ብቃቱ ደረጃ ላይ እየገባ ባለበት በዚህ ሰዓት አዲስ ፈተናን ለመጋፈጥና ትልቅ ክለብን የመቀላቀል ትክክለኛው ጊዜ ነው። ቶተንሃም ወደፊት በአውሮፓ መድረኮች እንዲወዳደርና ለዋንጫዎች እንዲታገል ደግሞ እድል ሊሰጠው ይችላል። ቨርት ብሩገን ከቼልሲ ጋር ስሙ መያዙም የምናስታውሰው ጉዳይ ነው። የባርሴሎናና የስፔን ብሔራዊ ቡድን ኮከብ የሆነው ላሚን ያማል ለቀሪው የውድድር ዘመን ከሜዳ እንደሚያርቀው የሚጠበቀው ነገር ላይ ለዓለም ዋንጫው ሊደርስ እንደሚችል ግን ስለሚገመተው ጉዳቱ ሀሳቡን ሰጥቷል። ያማል በዚህ ሳምንት መጀመሪያ አካባቢ ነበር ባርሴሎና ሴልታ ቪጎን ባሸነፈበት ጨዋታ ላይ የማሸነፊያ ጎሉን በፍጹም ቅጣት ምት ከመረብ ጋር ካሳረፈ በኋላ ወዲያውኑ ለተቀያሪ ወንበርነት በተሰጠው ምልክት በጡንቻ ጉዳት ወይም በሃምስትሪንግ ጉዳት ምክንያት ከሜዳ ለመውጣት የተገደደው። የ18 ዓመቱ ወጣት በሕክምና ባለሙያዎች ታጅቦ በቀጥታ ወደ መልበሻ ክፍልም ያመራ ሲሆን ቢቢሲ ስፖርት እንደዘገበው ከሆነ ግን በዚህ ክረምት ለሚካሄደው የ2026 ዓለም ዋንጫ ይደርሳል ተብሎ ይጠበቃል። ያማል የውድድር ዘመኑ ቀሪ ጨዋታዎች እንደሚያመልጡት ከተረጋገጠ በኋላ ለደጋፊዎችና ለቡድን አጋሮቹ በሶሻል ሚዲያ መልእክት አስተላልፏል። ስፔናዊው ኢንተርናሽናል ቡድኑ ያለሱ ውጤታማ እንደሚሆን ያለውን እምነት ገልጾ በሚቀጥለው የውድድር ዘመን የበለጠ ጠንክሬ እንደምመለስም ቃል እገባለሁ ብሏል። ይሄ ጉዳት በጣም መገኘት የማልፈልግበት ወቅት ላይ ነው ሲልም ጭምር ከሜዳ ውጪ እንደሆነም አድርጎኛል፣ ይህም ከምገልጸው በላይ ያሳምሞኛል ሲል ላሚን ያማል ይናገራል። ከቡድን አጋሮቹ ጋር መታገል አለመቻሌ፣ ቡድኔ ሲፈልገኝ መርዳት አለመቻሌ ያሳምመኛል። ነገር ግን ለነሱ አምናለሁ። በእያንዳንዱ ጨዋታ ላይ እንዲሁ ነፍሳቸውን ሰጥተው እንደሚጫወቱም አውቃለሁ። እኔም ከሜዳ ውጪም በሆነ እንደ አንዱ ደጋፊ ሆኜ አበረታታችኋለሁ። የመጨረሻው አይደለም፣ ትንሽ ረፍት ብቻ ነው። በበለጠ ጉጉትና ጥንካሬ እመለሳለሁ። የሚቀጥለው የውድድር ዘመን የተሻለ ይሆናል ሲልም ይናገራል። ያማል በአሁኑ ወቅት በዓለም ላይ ካሉ ምርጥ ተጫዋቾች አንደኛው ሲሆን ስፔን የዓለም ዋንጫን ለማሸነፍም በምታደርገው ጥረትም የሱ መገኘት ደግሞ ወሳኝ ነው። ከሁለት ዓመት በፊት በዩሮ 2024 ላይ ለስፔን ስኬትም ትልቅ ሚና የነበረው ያማል በዚህ የውድድር ዘመን ለባርሴሎና 24 ጎሎችንና 15 አሲስቶችን በማስመዝገብ አስደናቂ ብቃትን እያሳየ ነው። የላሚን ያማል ጉዳት ለባርሴሎና ደጋፊዎች ብቻ ሳይሆን ለመላው የእግር ኳስ አፍቃሪዎችም አሳዛኝ ዜና ነው። በተለይም በዓለም ዋንጫው ዋዜማ ላይ እንዲያለ ጉዳት ማጋጠሙ ለስፔን ብሔራዊ ቡድንም ትልቅ ስጋት እንደሆነ ጭምር ነው እየተነገረ የሚገኘው። ማንቸስተር ሲቲ የኖቲንግሃም ፎረስቱን አማካይ ኤሊዮት አንደርሰንን ለማስፈረም እንደ አርሰናልና ማንቸስተር ዩናይትድ ካሉ ክለቦች ቀድሞ በመሪነት ደረጃ ላይ ተቀምጧል። ይህ እንግሊዛዊ ኢንተርናሽናል በፕሪሚየር ሊጉ ድንቅ የውድድር ዘመንን እያሳለፈ ሲሆን በዚህ ክረምትም በከፍተኛ የዝውውር ሂሳብም ወደ ሌላ ክለብ የመዘዋወር ዕድሉ ሰፊ ነው። አርሰናልና ማንቸስተር ዩናይትድ ኤሊዮት አንደርሰንን ለማስፈረም ከማንቸስተር ሲቲ ጋር ለመፎካከር
ጥረት እያደረጉ እንደሆነ ቀደም ብሎ ቢዘገብም አሁን ላይ ግን የዝውውር ሂደቱ ወደ ማጠቃለያው እየተቃረበ ነው። የስካይ ስፖርት የቅርብ ጊዜ መረጃ እንደሚያመለክተው ሲቲ ኤሊዮት አንደርሰንን ለማስፈረምም ከአርሰናልና ከማንቸስተር ዩናይትድ የተሻለ ትልቅ እድል አለው። ይህ ዝውውር ትኩረት የሳበው 3 የመሃል ሜዳ ተጫዋቾችን በክረምቱ ኢቲሃድን ሊለቁ ስለሚችሉ ነው። የበርናርዶ ሲልቫ ስንብት አስቀድሞ የተረጋገጠ ነው። ማቴዮ ኮቫቺች እና ኒኮ ጎንዛሌዝ ደግሞ የወደፊት እጣ ፈንታቸው ላይ ጥርጣሬዎች እንዳሉ የተለያዩ መረጃዎች ያወጣሉ። ስካይ ስፖርትም ይህንን ገልጿል። ኤሊዮት አንደርሰን ለማንቸስተር ሲቲ ፍጹም ተስማሚ ዝውውር ይመስላል። ሲቲ የሮድሪ የረጅም ጊዜ ተተኪ ሊሆን የሚችል እንደ ኤሊዮት አንደርሰን ያለ ብቃት ያለው አማካይ ያስፈልገዋል። ምንም እንኳን የ23 ዓመቱ ተጫዋች ዝውውር ውድ ቢሆንም በአሁኑ ወቅት በዘርፉ ካሉ ምርጥ ተጫዋቾች አንዱ በመሆኑ እንደ ሲቲ ባለ ትልቅ ክለብ ውስጥም ለብዙ ዓመታት ወሳኝ ሚና ሊኖረው ይችላል። የዝውውር ብቃት መመዘኛ እንደሚያሳየው አንደርሰን ለሲቲ በጣም ተስማሚው ዝውውርን እያሉ በርካቶችም እየገለጹት ነው። ለተወሰነ ጊዜ የኤሊዮት አንደርሰን ቀጣይ ማረፊያ ከሁለቱ የማንቸስተር ከተማ ክለቦች ሊሆን እንደሚችል ሲገመት የቆየ በመሆኑ አርሰናል እድሉን ማጣቱ ብዙም አያስደንቅም። አርሰናል በዚህ ውድድር ዘመን በሚኬል አርቴታ ስር በደክላን ራይስ እና በማርቲን ዙቤሜንዲ ላይ ብቻ ጥገኛ መሆኑ ይታወቃል። በተለይም ዙቢሜንዲ በቂ ረፍት ባለማግኘቱ ምክንያት በውድድር ዘመኑ መጨረሻ ላይ የብቃት መቀነሶች ገጥመውታል። አርሰናል ኤሊዮት አንደርሰንን ቢያገኘውም በመሃል ሜዳ ላይ ትልቅ አማራጭ ይሆንለታል። ነገር ግን ተጫዋቹ ወደ ሲቲ የሚያመራበት እድል በጣም ሰፋ ያለ እንደሆነ ይነገራል። ኤሊዮት አንደርሰን በመሃል ሜዳ ላይ ያለው ጥንካሬና ጨዋታን የመቆጣጠር ብቃቱም ማንኛውንም ክለብ ሊጠቀምበት የሚችል ነው። በተለይም ማንቸስተር ሲቲ በርናርዶ ሲልቫን የሚያጣበት ወቅት የእሱን ክፍተት ለመድፈንም ኤሊዮት አንደርሰን ትክክለኛ ምርጫ እንደሆነ ነው በርካቶች የሚያነሱት። ባየር ሚኒክ በክረምቱ የዝውውር መስኮት ሻቪ ሲሞንስን በአነስተኛ ዋጋ የማግኘት እድላቸውን እንዲሁ ካገኙ ሊፈተኑ እንደሚችሉ ተነግሯል። ሲሞንስ ቶተናምን የተቀላቀለው ባለፈው ክረምት ቢሆንም ለመላው የሰሜን ለንደኑ ክለብ እጅግ ተስፋ አስቆራጭ በሆነ በዚህ ውድድር ዘመን እሱም ብቃቱን ጥሩ ሆኖ ተመልክተነዋል። በተለይ ወደ መጨረሻዎቹ ጉዳት እስኪገጥመው ድረስ ቶተናም ከፕሪሚየር ሊግ የሚወርድ ከሆነ ሲሞንስ ክለቡ ከገበያው ዋጋ በታችም ከሚለቃቸው ትልልቅ ስሞች አንደኛው ሊሆን እንደሚችል መገመት አያዳግትም። ለባየርን ኢንሳይደር የጻፈው ክሪስቲያን ፉልክ እንደጠቆመው የአጋጣሚ ተጫዋቹ በቀድሞ ክለቡ አርቢ ለብዚሽ በነበረበት ወቅትም ፍላጎት ለነበረው ባየር ሚኒክ ትልቅ እድል ሊሆንለት ይችላል። ባየር ሚኒክ ሻቪ ሲሞንስን ቢወደውም ቀደም ሲል ግን ዋጋው እጅግ ውድ እንደሆነ አምኖበት ነበር። በመሆኑም ክሪስቲያን ፉልክ አሁንም ባየር ሚኒኮች ፍላጎት ሊኖራቸው የሚችል ተጫዋችን በተመጣጣኝ ዋጋ የሚገኝ ከሆነ ወደ ክለቡ ሌሎች ኢላማዎችም ካጣ ብቻ እንደሆነ የተገለጸው። ክሪስቲያን ፉልክ እንደሚናገረው ከሆነ ቶተናም በዚህ የውድድር ዘመን ከሊጉ የሚወርድ ከሆነ እንደ ሻቪ ሲሞንስ ያለ ተጫዋችም ለባየር ሚኒክ የመሳብ እድሉ ምን ያክል ነው የሚለውን ነገር መጠየቅ ያለበት ጥያቄ ሆኗል። ቪንሰን ኮምፓኒና ማክስ ኤልበር ሁለቱንም ተጫዋቾች ይወዷቸዋል። ሆኖም ግን ባለፈው ክረምት ከአረቢ ለብዚሽ ለማስፈረምም ዋጋው በጣም ውድ እንደነበር ነው የሚታወሰው። የቀደሞው የባየር ሚኒክ ፕሬዝዳንት ኡሊ ሆነሽ ስለዚህ ጉዳይ አንድ አስቸጋሪ ወይም አስደሳች ታሪክን አጋርተዋል። ቪንሰን ኮምፓኒና እንዲሁ ስፖርቲንግ ዳይሬክተሩ ክሪስቶፈር ፍሪድዎን እንዲሁ ሲሞንስን ለማስፈረም ፍቃድን ለመጠየቅም ሆነስ ቤት ሄደው ነበር። ሆኖም ግን ኡሊ ሆነሽ ሲሞንስን ማስፈረም አትችሉም፣ ይልቁንም የሌሎች ተጫዋቾችን ማምጣት ትችላላችሁ በማለትም ጭምር ነው በወቅቱ በዝውውሩ ጉዳይ ላይ ውድ እንደነበር የተናገሩት። በዚህ ክረምት ግን ሁኔታዎች ሊቀየሩ ይችላሉ። ባየር ሚኒክ ዝውውሩን ለማሰበም ሻቪ ሲሞንስን እጅግ ርካሽ መሆን ይኖርበታል። በአሁኑ ወቅት በባየርን እጩ ዝርዝር ውስጥም ከሱ የተሻለ ግምት ያላቸው ሌሎች ስሞችም አሉ። ሆኖም ግን ባየር ሚኒክ ቀዳሚ ምርጫዎቹን ማግኘት ካልቻለ ግን ሻቪ ሲሞንስ በተመጣጣኝ ዋጋ የሚገኝ ከሆነ እንደ አማራጭ ሊያዩት ይችላሉ። የቶተናም ደጋፊዎች የ23 ዓመቱን ወጣትም ብሩህ ተስፋ ያለው በመሆኑ እንዲለቅ አይፈልጉም። ሆኖም ግን በዚህ የውድድር ዘመን እንግዲህ ጥሩ አስተዋጽኦችን ወደ መጨረሻዎቹ ማድረግ ችሏል። መጀመሪያ ላይ በጣም ተቸግሮ የነበረ ቢሆንም በእንግሊዝ እግር ኳስ ግን እስካሁን ያሳየው ብቃት ግን ጥሩ የሚባል ግን በአጠቃላይ እንዳልሆነ ነው የሚታመነው። ክለቡ ከሻቪ ሲሞንስ ሽያጭ የሚያገኘው ገንዘብም በሌሎች የቡድኑ ክፍሎች ላይ ለውጥን ለማድረግ ወይም ሪቢውልድ ለማድረግም የሚረዳ ከሆነ ቶተናም ሽያጩን ሊያስብበት ይችላል። ሻቪ ሲሞንስ በቴክኒካል ብቃቱና በፈጠራ ችሎታው የሚታወቅ ቢሆንም በፕሪሚየር ሊጉ ያለው አካላዊ ፍልሚያና ፈታኝ ፍጥነት ደግሞ ፈታኝ ይሆንበታል። ወደ ቡንደስሊጋው መመለሱ ብቃቱን መልሶ ለማግኘትም ሊረዳው እንደሚችል ነው የተነገረው። ሊቨርፑል የኒውካስል ዩናይትዱን የክንፍ አጥቂ አንቶኒ ጎርደንን ለማስፈረም በሚደረገው ፉክክር ባየር ሚኒክን የማሸነፍ ሰፊ እድል እንዳለው ተነግሯል። በቅርቡ በወጣው ባየርን ኢንሳይደር አምድ ላይ ክሪስቲያን ፉልክ እንዳለው ጎርደን እስከ 65 ሚሊዮን ፓውንድ ሊያስወጣ ይችላል። ይህም ለባየር ሚኒክ ውድ ሊሆንባቸው ነው የሚችለው። ምንም እንኳን ጎርደን በባየር ሚኒክ ዝርዝር ውስጥ ቢኖርም እናም በብሔራዊ ቡድን አጋሩ ሃሪኬን ተጽዕኖ ወደ ጀርመን የመሄድ ፍላጎት ቢያሳይም ዝውውሩ የሚወሰነው ግን በዋጋው ላይ ነው።
ባየር ሚኒክ በአሁኑ ወቅት በአጥቂ መስመሩ ላይ አስቸኳይ ተጫዋቾች ባያስፈልጉትም ጎርደን እያሳየ ያለው ብቃት ግን ተመጣጣኝ ዋጋ የሚገኝ ከሆነ ሊወስዱት ይችሉ ነበር። ፉል ካክሎ እንደገለጸው ከሆነ ሊቨርፑል ለዚህ ዝውውር የተሻለ የገንዘብ አቅም አለው። በተጨማሪም ይህ የ25 ዓመት ተጫዋችም የሚወጣው የሊቨርፑል ደጋፊ ከሆኑ ቤተሰቦች በመሆኑ ለክለቡ ልዩ ፍቅር እንዳለው ይነገራል። እውነት ነው፣ አንቶኒ ጎርደን በባየር ሚኒክ የዝውውር ዝርዝር ውስጥ ትልቅ ግምት የሚሰጠው ተጫዋች ነው ይላል ክሪስቲያን ፉልክ ሲናገር። አሁን ላይ ግን ስለ ገንዘብ ንግግሮች ይኖራሉ፣ ስለዚህም ጉዳዩ ተጨባጭ ነው። ጎርደን ወደ ቡንደስሊጋ የመዘወር ፍላጎት እንዳለው ጠቁሟል። ይህም ምናልባት በሃሪኬን ግፊት ሳይሆን አይቀርም። በተለምዶ የእንግሊዝ ብሔራዊ ቡድን ተጫዋቾች ወደ ጀርመን ሊግ መምጣት እምብዛም አይታይም። ሆኖም ግን ኒውካስል ዩናይትድ ለተጫዋቹ የሚጠይቀው ዋጋ የባየር ሚኒክ ተስፋን ሊያጨልመው ይችላል። ቀደም ሲል 69.3 ሚሊዮን ፓውንድ ወይም 80 ሚሊዮን ዩሮ እንደሚጠይቅ ቢነገርም አሁን ላይ ግን ዋጋው ወደ 65 ሚሊዮን ፓውንድ ወይም 75 ሚሊዮን ዩሮ ዝቅ ማለቱ ዘ ታይምስ ዘግቧል። ይህ ዋጋ አሁንም ለባየር ሚኒክ ውድ ነው። ሊቨርፑል በገንዘብ ረገድ ጠንካራ በመሆኑና ኒውካስልም ተጫዋቹን ርካሽ በሆነ ዋጋ ለባየር ሚኒክ ከመሸጥ ይልቅ የተሻለ ገንዘብን ከሊቨርፑል ማግኘት ስለሚመርጥ ይህ ደግሞ ለባየር ሚኒክ ትልቅ እንቅፋት ሊሆን ይችላል። ሊቨርፑል በአሁኑ ወቅት በአጥቂ መስመሩ ላይ ክፍተቶች ያሉበት በመሆኑ ጎርደንን ማስፈረሙ ለሁሉም ወገንም ትርጉም ይሰጣል። ምንም እንኳን ኒውካስል ባለፈው ዓመት አሌክዛንደር ኢሳክን ለሊቨርፑል አሳልፎ ከሰጠ በኋላ ሌላ ኮከብ ተጫዋቹን ለመልቀቅ ባይፈልግም ጎርደን ግን ለአርነ ስሎት ስብስብም ትልቅ አቅም ነው። ጎርደን ሞሐመድ ሳላህን ለመተካት ወይም ደግሞ እንደ ፍሎሪያን ቬርትስ እና ኮዲ ጋክፖ ካሉ ተጫዋቾች የተሻለ አማራጭም ለመሆን ይረዳል። አንቶኒ ጎርደን በፕሪሚየር ሊጉ ያለው ፍጥነትና የጎል እድሎችንም የመፍጠር ብቃት ለማንኛውም ክለብም ትልቅ ሀብት ነው። በተለይም ሊቨርፑልን የመሰለ የልጅነት ፍቅር ያለው ክለብን መቀላቀሉ ለብቃቱ መሻሻልም ትልቅ አስተዋጽኦ ይኖረዋል ተብሎ እንደሚታሰብ ነው መረጃው የወጣው። የኮል ፓልመር የዝውውር ሁኔታ ለተወሰነ ጊዜም አርዕስተ ዜና ሲሆን ቆይቷል። ማንቸስተር ዩናይትድም ይህንን የቼልሲ ኮከብ ለማስፈረም እውነተኛና ተጨባጭ ፍላጎት እንዳለው ማረጋገጥ ይቻላል። ቀደም ሲል በስፋት እንደተዘገበው ፓልመር ከጥቂት ዓመታት በፊት ከማንቸስተር ሲቲ ወደ ቼልሲ ቢዘዋወርም አሁን ላይ ግን ወደ ማንቸስተር የመመለስ ፍላጎት ሊኖረው እንደሚችል ይገመታል። በርካታ የቼልሲ ተጫዋቾች በክለቡ አሁናዊ ፕሮጀክት ደስተኛ እንዳልሆኑ ቢገለጽም ፓልመር ግን ከነዚህ ተጫዋቾች መካከል አንደኛው መሆኑ እስካሁን ማረጋገጥ አልተቻለም። ለተጫዋቹ ቅርብ የሆኑ የመረጃ ምንጮች ስለ ወደፊት እጣ ፈንታው እስካሁን የሰጡት መረጃ የለም። በሌላ በኩል ቼልሲ ቅርብ የሆኑ የመረጃ ምንጮች እንግሊዛዊው ኢንተርናሽናል በምን መልኩ ለሽያጭ እንደማይቀርብም አጥብቀው ይናገራሉ። ክለቡ ተጫዋቹ እንደ አውሮፓውያኑ አቆጣጠር በነሐሴ 2024 የፈረመውንና እስከ 2033 ድረስ የሚቆየውን የረጅም ጊዜ ውልም እንዳለው ይጠቅሳሉ። ፓልመር ዝውውሩ እንዲሳካ ግፊት ሲያደርግ እንደነበርና እየተገለጸ እንደሚገኙ ምልክቶች ያሉ። ሆኖም ግን ይህ ቢሆን እንኳን ቼልሲ ለተጫዋቹ እስከ 150 ሚሊዮን ፓውንድ የሚጠጋ የዝውውር ሂሳብን ይጠይቃል ተብሎ ይታሰባል። ይህም ደግሞ አሁን ባለው የፋይናንስ ደንብ ወይም ፒኤስአር ምክንያት ለዩናይትድም ሆነ ለማንኛውም ክለብም የማይቻል ዋጋ ነው። አንድ ምንጭ ለካቸንድ ኦፍሳይድ ሲናገር የዩናይትድ በኮል ፓልመር ላይ ያለው ፍላጎት እውነተኛና ተጨባጭ ነው፣ ነገር ግን በዚህ ክረምትም የሚሳካ አይመስልም። የሚሰሙት በርካታ የሚዲያ ወሬዎችም ጭምር አሁን ላይ ያንን ነገር ለወደፊቱ ዝውውር መነሻ ሊሆኑ ይችላሉ እንጂ ተጫዋቹ ራሱ ዝውውሩ እንዲፈጸም ከፍተኛ ግፊት ካላደረገ በስተቀር አሁን ላይ ምንም ነገር ሊፈጠር አይችልም ብሏል። ሌላኛው ምንጭ ደግሞ ቼልሲ ኮል ፓልመርን እንዲለቅ መፍቀድ የማይታሰብ ነው ብሏል። እሱ የዚህ ፕሮጀክት ዋነኛው መጋለጫ ወይም ፌስ ነው። ወደ ማንቸስተር የመመለስ ፍላጎት ሊኖረው ቢችልም በአሁኑ ወቅት ግን ወሬው የሚዲያ ግምት ብቻ ነው ሲልም የተናገረው። ይሄ የ23 ዓመት ወጣት በዚህ የውድድር ዘመን በሁሉም ውድድሮች 10 ጎሎችን ብቻ ያስቆጠረ ሲሆን ይህም ካለፈው ዓመት 18 እና ከዚያ በፊት ደግሞ ከነበረው 25 ጎሎች አንጻር ዝቅተኛ ነው። ለወደፊቱ ፓልመር በኦልትራፎርድ የብሩኖ ፈርናንዴስ ትክክለኛ ተተኪ ሊሆን ይችላል ተብሎ ይታሰባል። ሆኖም ግን ዩናይትድ ተጫዋቹ ወደ ቀድሞ ብቃቱ እስኪመለስ ድረስ አንድ ተጨማሪ የውድድር ዘመን ቢጠብቅም ይመረጣል። ከዚያም በተጨማሪ ዩናይትድ ብሩኖን ቢያንስ ለአንድ ተጨማሪ ዓመትም የማቆየት ፍላጎት ስላለው ፓልመር አሁን ላይ ቢመጣ እንኳን የሚሰጠው ግልጽ ሚና ላይኖር እንደሚችል የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ወደ ቤተሰቦቻችን ይህ ፉአድ ባህሩ የዩቲዩብ ቻናላችን ነው። የዝውውር ጉዳዮችን በስፋት ያነሳንበት ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ያደረጋችሁ በሙሉ እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደረግኩኝ። የተለያዩ ርዕሰ ጉዳዮችን አነሳን። ስለ አድመጣችሁኝ ከልብ አድርጌ ያመሰገንኩ። መልካም ጊዜ ባድርጌ ያመሰገንኩ። መልካም ጊዜ ባድርጌ